ቴዲ አፍሮ ወዶ አይደለም መሳሪያ ትልቅ ነው። በዛ ያ ደግሞ መሳሪያ ብታምን ባታምን ይሄንንም አልበም እንሰራ ወይም ደግሞ በዚህ አይነት ሀሳብ ላይ ያለመተናረግ ደግሞ በፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ አመት ተደክሞበታል። እንደሚታወቀው በሀሳብ ከመደራጀት በዘር መደራጀት ቴዲ እኮ ዝም ብሎ ዘፈን ቢሰራልን ዛሬ ማንም መጫወቻ እኮ ነው። አንድ ዘፈን ሲለቅ ያጸዳልናል፣ እኛ ደግሞ እንወጣለን። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት ያስተላልፋል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። በወቅታዊ ጉዳይ ተመልሻለሁ። እንግዲህ በዚህ ቪዲዮ የምንመለከተው በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘፋኞች ዋሻ አድርገው ዘፋኞች የሚደበቁባት ቤት እንደሆነች አድርገው የሚናገሩ አሉ። ቤተክርስቲያኒቷ ዘፈን እንደምትደግፍም አድርገው የሚናገሩ አሉ። እነዚህ ነገሮች እንመለከታለን። የቤተክርስቲያኒቷንም ነገር መላልሰን እንነግራቸዋለን፣ ስለማይሰሙን ማለት ነው። ይሄን አስቀኛቸዋለሁ። ሌላው አንድ አካል ደግሞ ቴዲ አፍሮ ላይ እንግዲህ መሳሪያ ተደቅኖበታል ይላል። ያስ ምንድነው የሚለውን አስመለክታችኋለሁ። ቴዲ አፍሮ አልበሙን ለምን እንዳወጣም የተናገረው ነገር አለ። እንዲሁም ስለሱ የተነገሩ ነገሮችን ሌሎችን ነገሮች እንመለከታለን። ትንሽ ቀዝቀዝ እያለ ስለሆነ ሁላችሁም ላይክ አድርጉት፣ ሼር ማድረጋችሁንም አትርሱ። እስቲ በቅድሚያ ወደ ሃይማኖታችን ስለሆነ ብዙ የምናደላው ይህን ቪዲዮ ተመልከቱት። ምን አራይን ግለሰብ ስሙት። ዛሬ ታስፈልጉኛላችሁ። ሁላችሁም ሙሉ ተመልከቱልኝ፣ ሼር አድርጉልኝ። ዛሬ ልክ የምነግራችሁ ሰዎች በስታችኋል። እውነት አዳምጡትን፣ መለስበታለሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። በአንተ አፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትጠራም ማለት ነው። ደግሜ እናገራለሁ። ቴዲ አፍሮና ኦርቶዶክስ ምንም የሚያገናኛቸው ነገር የለም። እኔ ኦርቶዶክስ ነኝ፣ ቴዲ አፍሮ ኦርቶዶክስ ነው። እኔ ኃጢአት ብሰራ ኦርቶዶክስን አልወክልም። ቴዲ አፍሮ ኃጢአት ቢሰራ ኦርቶዶክስን አይወክልም። ጭራሽ ኦርቶዶክስ በተአምር ዘፈን አስተምራ አታውቅም። ግን አንተ ዘፋኝነትንና ኦርቶዶክስን አጣብቀ ለመሄድ የርክበት ርቀት ግን እጅግ ስህተት መሆኑን ልነግር እፈልጋለሁ። ሲቀጥል ዘፋኝ ሁሉ ኦርቶዶክስን ያለው ማን ነው? ዘሪቱ ከበደ ጴንጤ አይደለችም? ይሄ በቅርቡ ጌታን ተቀብያለሁ ያለው ማን ነው? አቤል ሙሉጌታ ጴንጤ አልነበረም? ወንድማችን በሁሉም እምነት ላይ እኮ ዘፋኛል። እና አብዱ ኪያር ሙስሊሞች አልነበረ? ሙስሊም አይደለን? በሁሉም እምነት ላይ ዘፋኛል። ግን ቤተ እምነታቸውን በጭራሽ አይወክሉም። ግን እንዳንተ አይነት ግለሰብ ግን የሆነች ነገር ስትገኝ በዛች አድርገ መነጋገሪያ ለመሆን ሶሻል ሚዲያ ላይ ስትመጣ ግን ህፃንነትን እንጂ ትልቅነትን አያሳይም። እና ወደ ራስ ተመለስ፣ መጽሐፍ ቅዱስ አንብብ። እግዚአብሔር ይወዳል። እግዚአብሔር ኃጢአተኞችን አይጠላም፣ ኃጢአትን እንጂ። ኃጢአትን ደግሞ ይቅር የሚል አምላክ አለን። እንዳንተ አይነቱ ደግሞ የገነት በር አስከፋቺ አይቻላቅም። አንተ ዞር በሉጣ። በጣም ነው የሚገርመው ማለት ነው። ይህቺ ቤተክርስቲያን የዘፋኞች ዋሻ ወይም ደግሞ ዘፋኞችን የምታበረታታ ይመስላል ማለት ነው። እንግዲህ ሰው በእምነት ውስጥ ሆኖ የተለያየ ነገር የተለያየ ስራ በተለያየ ነገር ውስጥ ሊኖር ይችላል። ቤተክርስቲያን ግን ዘወትር ዘፈን ኃጢአት እንደሆነ ሁልጊዜ ትናገራለች። ዘፋኞች ናችሁ እናንተ ዞር በሉ፣ ከቤቴ ውጡ፣ አትምጡ፣ አልፈልጋችሁም ደግሞ አትልም። ለምን? ትሰበስባቸዋለች፣ ታስተምራቸዋለች፣ ቃሏን ትናገራለች። በዛ ህይወት ውስጥ ሆኖ እንዳይጠፉ ዘወትር ስለነሱ ትጸልያለች። ልጆቿን በጉያ ትይዛለች። ለምንድን ነው የምትመጻደቁት? ለምሳሌ እናንተ አሁን ሰሞኑን ከዘፈን መጣ ከዘፈን በቃኝ ያለው አቤል ሙሉጌታ ስሙን ካረሳሁት ጴንጤ ነበር እኮ ቀድሞ ይዘፈን አልነበር ወይ? አንዳንድ አካላቶች እኮ ዘፈን እምቢ ሲላቸው በዘፈኑ መታወቅ እውቅናቸውን በዘፈን ውስጥ ይገነቡና ከዛ በኋላ ትተውት ወደ ሃይማኖት ዋሻ ውስጥ ይገባሉ። በሃይማኖት ውስጥ ሲሆኑ እኮ ቀድሞ ሃይማኖት ውስጥ ከነበረው ሰው ይልቅ እነሱ የፊት ወንበርን እያገኙ ይሄዳሉ። ያዝና ያገኙት ከየት ነው? ከዘፈኑ ዓለም ነው። ምን ነው ቀድሞ ሲዘፍኑ እነዘሪቱ የተለያዩ አካላቶች ዘፋኞች አልነበሩ ወይ በፕሮቴስታንት ውስጥ? ዛሬ ተነስተን የምንመጻደቀው እንደው በእውነት እስቲ ይሄን ተመልከቱት። ሳትዋሹ ንገሩኝ፣ ከዚህና ከቴዲ ዘፈን የትኛው ነው ሲኦል ውስጥ የሚያስወርውረው? እስቲ አዳምጡት። በፈጣሪ ላይ ቀልደሽ በፈጣሪ እንደው የእግዚአብሔር ቃል ነው ብለህ ዘምረ ገነት ልትገባ ነው። አትገቢም። ያራዳ ልጅ
ቴዲ አፍሮ አንደኛው ዘፋኝ ነው። ኃጢአት ሰርቷል። ንስሐ ገብቶ እግዚአብሔርን አመስግኖ ነገ ወደ ንስሐ ወደ እግዚአብሔር መንገድ ይመለሳል። ነው ብለህ ነኒን በልስ ሲወሉስ ነኒን ትላለህ። ብራዘር እስቲ ይሄንን ቀፋፊ ልጅ አዳምጠነው ምጣ የምናገረው ነገር አለ። አዳምጡት። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም። አባ ነው የምትመጻደቀው። ምን አባ ያመጻድቃል? ብራዘር ዘፈን ኃጢአት ነው። ገላትያ 5:21 ላይ ዘፋኝነት መንግስት ሰማያት አይወርስም ይላል። ይሄ ሁሉም የሚያውቀው ሐቅ ነው። ሰውን ወንጌል እየጠቀስክ ማስተማር እንጂ ቴዲ አድማጮች ሲኦል ነው የምትገቡት። አንተ ማን ፈራጅ አደረገ? እዚህ ምድር ላይ ዘፈን ብቻ ነው ኃጢአት ያለው ማን ነው? ስንት ኃጢአት አለ። ስንት እንዳንተ ሐሜት ኃጢአት አይደለም? ምቀኝነት ኃጢአት አይደለም? ቅናት ኃጢአት አይደለም? ብራዘር ተንኮል ኃጢአት አይደለም? እንዳንተ አይነት ቁጭ ብሎ እንደ ወይዘሮ ቁጭ ብሎ ቡና መጠጣትና ሰው ላይ ማማት የሰውን እምነት መንካት ኃጢአት አይደለም? ብራዘር ዘፈን ብቻ ኃጢአት እንደሆነና እስከዛሬ ዝም ብለህ እከሌ ዘፈን ሲያወጣ ዘፈን ኃጢአት ነው የቴዲ አፍሮ እንትኖች ሲኦል ነው የምትገቡት ማን ፈራጅ አደረገ? በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ አይነት ሰዎች ማለት ነው እግዚአብሔርን ገነት ማስገባትና ማስወጣት ስልጣን ቢሰጣቸው አንድ ሰው ገነት አይገባም። እግዚአብሔር ቸር አምላክ ደግ አምላክ ዘፈን መንግስት ሰማያት እንደማያስወርስ እኮ ይታወቃል። ወንጌሉን ማስተማር ሲገባ ሲኦል ነው የምትገቡት ምናምን አታስተምርም። ልክ እንደኔ ተመልከት። ከዚህ በፊት ቬሮኒካን ተናግሬያታለሁ። ዘፈን የሰይጣን ግብር ነው የእግዚአብሔር ግብር አይደለም የሰይጣን ግብር ነው ብዬ ተናግሬያለሁ። ልክ እንደኔ ቀድማ አትናገርም። ልክ የሆነች ሰዓት ላይ ኦርቶዶክስን ለመቃወም ልክ የሆነች ሰዓት ደግሞ የሆነ ሰውን ለመቃወም መነጋገሪያ ለመሆን ስትሉ አትምጡ። ወንጌሉን አስተምሩ መጀመሪያ። አንተ ጴንጤን አትወክልም በጭራሽ። ጴንጤው ይሄ መዶሻ ራስ ይውጣ። አዎ ዘፈን ኃጢአት ነው። ምንም መመጻደቅ አያስፈልግም። ከሌሎቹ ኃጢአቶች ደግሞ ሌሎች ምንሰራቸው ክፋት፣ ተንኮል፣ ምቀኝነት፣ ሐሜት፣ ሰው ላይ ተንኮል ማሰብ፣ ሌብነት፣ ሙሰኝነት እነዚህ ሁሉ እንደ ኃጢአት ነው የሚቆጠሩት። በዚህ ዓለም ውስጥ እኛ የለንም ወይ? ዛሬ ዘፈንን ኃጢአት ነው እያልን እንተቻለን። እኛስ ምን ውስጥ ነው ያለነው? ምን ያመጻድቀናል? ዛሬ እኔና እናንተ የሚያመጻድቀን ህይወት አለ? ገሌ ዘፈነ፣ ቴዲ ዘፈነ ብለን የሱን ኃጢአት ምንተችበት የሱን ነገር ከፍ አድርገን የምናሳይበት ነገር አለ? ንጹዎች ሆነን ነው? በሌላ ኃጢአት ውስጥ አልተጨማለቅንም? ግን ይህችን ቤተክርስቲያን ለመውጋት ይህችን ቤተክርስቲያን እንግዲህ እዩት። አሁን ቴዲ አፍሮ የኦርቶዶክስ እምነት ተከታይ ስለሆነ ቤተክርስቲያኒቷን ለማሸማቀቅ ማለት ነው። ቤተክርስቲያን ለቴዲ አፍሮ እውቅና ሰጥታለች እንዴ? ዘፋኝ ስለሆንክ እንዲህ ስለሆንክ ብላ ሸልመዋለች እንዴ? አንዳንዴ የምንናገረውን ነገር እንወቅ። መመጻደቅ ዓለም ውስጥም ባንገባ። አዎ ዘፈን ኃጢአት ነው። ባይዘዌ ዘፈን ኃጢአት ነው አይደል? አንድ ነገር መናገር ፈልገው የሃይማኖት አባቶች የተለያዩ አካላቶች ድምጽ እየሆንን ነው ወይ የሚሉ ነገሮችንም ማንሳት ፈልጋለሁ። ግን በቤተክርስቲያናችን ዘፈን የሚፈቀድ አይደለም። ሐላል ሆኖ አይፈቀድም። ቤተክርስቲያን አትፈቅድም። ኃጢአት እንደሆነ ትናገራለች። ይሄንን በደንብ እንድታስተውሉ እፈልጋለሁ። እስቲ ቴዲ ላይ መሳሪያ ተደቅኗል ያለውን ሰው እንስማ። ቴዲ አፍሮ ወዶ አይደለም መሳሪያ ተደቅኖበታል። ያንኑ መሳሪያ ብታምኑ ባታምኑ ከሻቢያ ነው። ጆዋር ስለ ቴዲ አፍሮ ያወራል። ጆዋር ትላንትና እኮ ጆዋር የኦሮሞ እውቁ ዘፋኝ አጫሉ እንደተገደለ የአማራው ዘፋኝ ቴድሮስን ገድለን እናሳያቸዋለን እኮ ብሎ እኮ በሚዲያ የተወራው ጆዋር እኮ ነው ያወራው። ይሄንን ትላንትና ያጫሉን ደም በቴዲ እንበቀላለን አታስታውሱም እንዴ? ዛሬ ያንን ያለ ሰው ወጥቶ ገና ለገና ዘፈን ተዘፈነ ብሎ ጆዋር ስለ ቴዲ አፍሮ ሲያወራ ዝም ብለህ ትሰማለህ? ጆዋር ወጥቶ ስለ ቴዲ አፍሮ ሲያወራ ያኔ ነው መንቃት የነበረብህ ጭንቅላት ካለ። ስለዚህ አሁንም ልጁ የገባበት ቅርቃር መውጣት አለበት። ዘፈኖቹን ትንሽ ዞር ብያለሁ እንዳለ እየየ ነው፣ መርዶ ነው። ዘላለምን እየየ ዘላለምን ሟርት ዘላለምን ችግር አንድ ቦታ እኮ ጣል ይደረጋል እኮ። ስለሚያሳዝነኝ ነው እንድጠነቀቅለት ነው እንጂ እኔ በግል ከቴዲ አፍሮ ጋር ምን ችግር የለብኝም። ያውቃል እኮ ሰው የገጨ መኪና እኮ ገጭታል ብሎ እኮ ነው ህወሓት አስገብቶ የሰራውን ታሪክ እስር ቤት እናውቃለን። መኪና ገጨ በሚል ሲመከራ ህይወት እኮ ነው ያሳለፈው እንዴ። የአዶናይና የቴዲ አፍሮ መገናኘት ምን ይመስላል? ሚስጥሩ እየነገርኩ እኮ ነው ያለሁት። እኔ በአዶናይ አጀንዳ ያልጮሃል የለም፣ አሁን አለ የለም።
ይህም እንደዚሁ ነው። አጀንዳው ጮኸ፣ ወደቀ፣ አለቀ፣ በቃ ነገ የለም። የፖለቲካ ልጆቻችን ናቸው ሁሉም። የሄዱበት መንገድ ግን የተስተካከለ እንዲሆን የላይፍ ኤክስፒሪየንሳችንን ሼር ማድረግ አለብን፣ መምከር አለብን። ራያቸውን ማሳካት አለባቸው። የተስተካከለ ህይወት መግባት አለባቸው። የማንም ነጋዴ እንዲገዛችሁ አንፈቅድም። ይህን ማድረግ አለብን። አለዚያ የምትከፍለው ዋጋ ከባድ ነው። ከሞትክ ሞትክ ነው። አጫሉን የመሰለ የምንወደው ዘፋኝ ነበረ፣ ሞት አጫሉ። ዛሬ አጫሉ ያስታውሳል? ተረሳ እኮ በቃ ጌም ኦቨር፣ በቃ አለቀ። ስትሞት ሞትክ ነው። ስለዚህ እኔ አሁን የምክረው ነገር ውጣ። ሁሉንም በጭፍን ዝም ብለህ ግጥምና ዜማ ደናደ በቸናቸ ገጥም በሙዚቃ አቀነባብ ስለተለቀቀና ብሶት ስላወራ የኢትዮጵያ ችግር አይፈታም። እንደዚህ አይነት ሪቮሉሽን የለም። በዘፈን የምትፈርስ ሀገር የለም። በዘፈን የምትቆም ሀገር የለችም። የሰማችሁትን ነው። በዚህ ላይ ምን ትላላችሁ? እስቲ ሀሳባችሁን ግለጹ። ብዙም እኔ የፖለቲካው ሰው አይደለሁም፣ ግን ሀሳብ እንድትገልጹ ነው ለእናንተ ያመጣሁት። እሺ በመጨረሻ አንድ ነገር ማስቀኛችኋለሁ። ከዛ በፊት ግን ስለ ቴዲ አንዳንድ የተነገሩ ነገሮችን ላሰማችሁ። አርቲስት ቴዲ አፍሮ ራሱ ገጥሞ ዜማንም ጨምሮ ሙዚቃ የሚያቀርብ በደንብ አሳምሮ ሲያቀርብ በሚያምር ቅላጼ አርቲስቱ ቴዲ አፍሮ የሙዚቃው አጼ ሪሰርች ሰርቶ በጣም ተመራምሮ ለህዝብ ቀረበ ስራው እንዲህ አምሮ ቢሰሙት ምንም አይሰለች እንዲህ ያለ ጀግና እናት ትወልዳለች ብሎ አዚሞላታል ጎጃም ኑር አማሬ ባለሙሉ ተስፋ ሰው አላት ሀገሬ። ጎጃም ኑር አማሬ ባለ በማግስቱ ሁሉም ተደሰተ የሰው ልጅ በእውነቱ በጣም ይማርካል ሙዚቃው አርቲስቱ መልክና ቁመና ውበት እንዲህ አምሮ አስደሳች ሙዚቃው አብሮ ተጨምሮ እንኳንስ ደስ አለን በአርቲስቱ ቴዲ አፍሮ ለዘላለም ይኑር ዘመኑ ቴዲ አፍሮ እንዴት ነው የሚቻል? የ100 ሚሊዮን ህዝብ ድምጽ ማለት ነው ጠቅለል አድርጎ ባንድ ትራክ ድምጻችሁን ጩኸታችሁን ያልንበትን ማለት ነው ባንድ የጠቅለል አድርጎ ማለት ነው ባንድ ትራክ ለቆልናል። ፈጣሪ ይባርክ። አልገባን አላትበሉ ጣባራስ ክላስ ያዙ ምናምን በ6 ዓመትም በ7 ዓመትም ቀስ እያለ ይገባናል። ፈጣሪ ያክብርልን። አንተ ባትኖር ምን ይውጠን ነበር ጩኸን ያልንበትን ጉዳይ ማለት ነው። በአንድ ትራክ የ100 ሚሊዮን ህዝብ ጨጓራ ያነደደ ነገር ማለት ነው። ቴዲ አፍሮ የኔ አባት ድምጻችን አባታችን 1997 በ17 መርፌ 2018 ኢቶሪካ አንጋፋው ድምፃዊ ቴዲ አፍሮ ዘመን የማይሽረው ከሰዎች ልብ እንደ ብሔራዊ ሎተሪ የማይፋቀው ትላንትና ቤተ መንግስትን ኦራል ከቦት ታንክ ተደርድሮበት ወጣቱ ከእናቱ ጓዳና አልጋ ስር አልፎ እንዳይጥ ገደል ጉድጓድ ሲፈልግ እሱ ግን በድፍረት ተናግሮ በእጆቹ ላይ ካቴና አጥልቆ በገጨውም ባልገጨውም ወደ ዘብጥያ ወርዶ ብዙ ለሰው የማይነገሩ የሚያደናግሩ ነገር በሕይወቱ ሲፈጸም ዛሬም ጊዜ ሳይሽረው 2018 8ኛው ወር በ8 ቀን 8 ሰዓት በ8ኛው አልበም ሙዚቃው ላይ ኢቶሪካ ብሎ መጥቷል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚባለውን ሂል የሚከተለው ቴዲ አፍሮ በእግዚአብሔር እንጂ በሰዎች ፍርሃት ፈጽሞ የማይሸበብ እንቁ ድምፃዊ ቴዲ አፍሮ ዛሬም ለዚህ ተገፍቶ ሊወድቅ ላልቻለውና ጨርሶ ላልጠፋው ሰላም ላጣው ማህበረሰብ ኢቶሪካ ብሎ የመጨረሻውን የፍጻሜ ሙዚቃ ለህዝቡ እንኩ ብሏል። በማዳመጥ ራሳቸውን አድሱ። ጉደኛ ልጅ እኮ ነው ቴዲ አፍሮ። ቴዲ ጎበዝ ነው፣ ግን እንትን አደረገ። አሁን ደግሞ ትንሽ እየጠፋ ነቃ ማለት አይደል እንትን ነው። እኛ ሀገር ላይ ዝም ብለን ስናደንቅ አምልኮ ይመስላል አንዳንዱ። እዛ ሰውዬ አይጨነቁ። ቴዲ እኮ ዝም ብሎ ዘፈን ቢሰራልን ዛሬ ማንም መጫወቻ እኮ ነው። አንድ ዘፈን ሲለቅ ያጸዳልናል፣ እኛ ደግሞ እንወጣለን። እንዴት ታጅ ጎበዝ ነቃ በሉ ቤት እንደ ቤታችሁት እንጂ። የሚገርም ነው። ማዘን እንዲደር ለማልልሾ ያለ አሪፍ ነው በጣም ባዩሽ። እስኪ እዚህ እኔ ጋር መተህ እንግዲህ ስለ ቴዲ ሳናነሳ መለያየቱ ይከብዳል። ከቴዲ የምትወደው የምታደንቀው ነገሩ ምንድን ነው? የምትወድለት በጣም ሙዚቃስ? ብዙ የምንወዳቸው ሙዚቃዎች አሉ። እኔ ከድሮቹም በጣም ብዙ የምወዳቸው አሉ። ዳህላክ፣ ማዘን እንዲደር። ለምን ወደድሽው ማዘን እንዲደር? በቃ ይገርመኛል። ምኑ? አንደኛው ያው እኔ በደንብ ማዳመጥ ስለምወድ ግጥም ከገባኝ ቅኔውም ገብቶኛል ብዬ አስባለሁ። ትንሽ አሳጅ አንድ እኮ ነው። ለምን እንዳልኩሽ ልንገርሽ። ቴዲ አፍሮን አንድ ሜካፕ የምትሰራ ጎበዝ አርቲስት ሄደች ቴዲ ጋር። አንዳንዱ ሰው አድናቆት ሊያደንቅ ይልና የሚስታል። አለ አርቲስቱ የሚያምህ ነው ማለት ነው።
አሁን እኔን ይመጣና እስኪያሙቁላት ይገርመኛል። በተለይ ጅል ትዕግስት ደጃችን ፊት ለፊት ሆነና ዘፈን አይደለም አንቺ ነሽ አካሌ ዘፈን አይደለም ሌሎቹ ምን እናደርጋቸው ምን ገብቶሽ ነው የወደድሽው? ከዛ ልጅቷ ታጅባ አንዱ ዓለም ፈላስፋውን ይዟት የመጣ አደገኛ ሜካፕ አርቲስት ነች። ለካ ነርቨስ ሆናለች ልጅቱ። ቴዲ ደግሞ ምክር ሲመክር ጎበዝ ነው እና በጣም ጎበዝ ነሽ በርቺ ምናምን ማያላ ልጅቷ አትስትም። ወይኔ ቴዲዬ ማዘንዲደርን በጣም ነው የምወደው። ለምን ወደድሽ ይላል። ሌላው ዘፈን አይደለም አይሽ አንዳንዴ በልዩነት የምትወዳቸው ስራዎች ግን ማዘንዲደር ብቻውን እኮ ምንድነው መሰለሽ ልብስ አያምርበት ያራቁት ሀገር ካለ በኋላ አልናገርም። ከዚህ በኋላ ብትደርቢ እልፍ ብትደራርቢ ብቻሽን ኮንሽ ይበርድሻል ሀገር ከሌለሽ። ልብስ አያምርበት ያራቁት ሀገር ማዘንዲደር ስለት አለብኝ ከርቤና ጣነ ለመታየት እንዲያበቃን አገሩ እኮ ለመግባት አስቦ ነገር አገሬ ከገባው ስለት ሳላለሁ በቃ እግዚአብሔር ሆይ የሸማሽ ጥለት ቀልሞ ሰንደቄ ከራሴ ጋር ታላስጣ አንዳንድ እኮ አገርሽ ላይ ሆነሽም አገርሽ ናፍቅሽ ሰው ሀገር ተሰደሽም ሀገርሽ ናፍቅሽ ብቻሽን ግን ከሆንሽ እልፍ ብትደራርቢ ይበርድሻል እንጂ አይሞቅሽም። የሚገርም ነው እኮ ማዘንዲደር አይደለም እሺ እማዘንዲደር ነው። እማዘንዲደር እኔ የተረዳው እማዘንዲደር ጎበዝ አሪፍ መዲናና ዘለሰኛ ነው ቅኝቱ። ጉደኛ ልጅ እኮ ነው እሱ ቴዲ አፍሮ ቴዲ ጎበዝ ነው ግን እንትን አደረገ። አሁን ደግሞ ትንሽ እየጠፋ ነቃ ማለት አይደል እንትን ነው። እኛ ሀገር ላይ ዝም ብለን ስናደንቅ አምልኮ ይመስላል አንዳንዱ። ለዛ ሰውዬ አይጨነቁ። ቴዲ እኮ ዝም ብሎ ዘፈን ቢሰራልን ዛሬ ማንም መጫወቻ እኮ ነው። አንድ ዘፈን ሲለቅ ያጸዳልናል፣ እኛ ደግሞ እንወጣለን። እንዴት ነው ታጅ ጎበዝ ነቃ በሉ ቤት እንደቤታችሁት እንጂ የሚገርም ነው። ማዘንዲደር ለማልልሾ ያለ አሪፍ ነው በጣም ባዩሽ። አሁን እንግዲህ ቅድም አንተ በጣም የምትወደው ብዬ እንዳልጠይቅህ መስመር አሰመርክብኝ። ቀድመህ ስለ ሜካፕ አርቲስቷ ነገርከኝና ምን ገብቶሽ ነው አላት። ደነገጠች ማለት አንዳንድ ጊዜ እንትን ይመስላል ይሄ ጃዝ ምናምን ሙዚቃ መስማት እንደረቀቀ ሰው ይሆን አይደለም። ጃዝ ሊገባሽ ይገባል። አንዳንዱ ይመጣና በልምድ አዋላጅ የሚያወራል ታውቂያለሽ። አንተ ክላሲካሉ የጸዳ ነው ይላል። ክላሲካል አይባልም። ክላሲካልና ኢንስትሩሜንታል ይባላል። ኢንስትሩሜንታል የሙዚቃ የመሳሪያ ምት ማለት ሲሆን ያሬድ ጥሩኝና ሌክቸረር ልስጥ እንጂ እና ያሬድ ሙዚቃ ትምህርት ቤት ለማለት ነው። ክላሲካሉ ጸዴ ነው ይልሻል። አሁን ይህ ሰውዬ ጋር እኔ አላወራሁም። ክላሲካል ከአንድ ሰዓት በላይ የረቀቀ የሙዚቃ ስልት ሲሆን ያ የክላሲካል ሙዚቃ በአዳራሽ ውስጥ ሲደረግ ሰዎቹ ተመርምረው ሁሉ ነው የሚገቡት። ልብ ድካም ካለባቸው ሊሞቱ ይችላሉ፣ አይገቡም። ለዛ ነው ደብቀው ይገቡና አዳራሽ ውስጥ 4-3 ሰው ሞቶ ይገኛል። ይህንን ደረጃ ሙዚቃን ስሜት ኖሯቸው በሙዚቃ ራሱ የሚሞቱ ያሉበት ዓለም ላይ የሰው ዘፈን እየገለበጣችሁ የምታጨማልቁ ሰዎች አይመጣውም ይመጣዋል እየተባለ አይሰራም ያልነውን ዛሬም ማስረግጠን እንቀጥላለን። አይሽ ሙዚቃ እኮ ያነካካል ታውቂያለሽ። ስለ ሶሻል ሚዲያ ምን ሀሳብ ያለክ? አሁን ላይ እንግዲህ ያረሱን ላብራራ ደግሞ የሰሞኑን አጀንዳ አንስቼ መፍትሄ ልፈልግ። የሰሞኑን አጀንዳ ሳይሆን በአጠቃላይ ለምሳሌ ሶሻል ሚዲያ ይኸውልሽ እንደ እንትን እኮ ነው። አሁን አብሾ ላለበት ሰው መጠጥ አይሰጥም፣ ያብዳል አይደል? ሶሻል ሚዲያም በጣም የሚጠቅም በበጎ ከተጠቀምሽበት። እኔ አሁን ለምሳሌ ቲክቶክ ምናምን ቫይራል ምናምን ካልወጣ ይደብረኛል። የሆነ ነገር ስለቅ ማለት ነው። ብልግና አለቅም፣ የራሴ ሙድ ነው ማለት ነው። እና ዘፈኔን ቶሎ አስተዋውቅበታለሁ፣ በሚሊዮን ምናምን እታያለሁ እና ደስ ይለኛል፣ ውጤት ያመጣልኛል ማለት ነው ስራዬን። አንዳንዱ ደግሞ ገብቶ ነውር ምናምን እነሱ ጊዜያቸው ስለሆነ ስለተፈቀደላቸው ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ በዘር መደራጀት
ካለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው ተሰራ። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣ ውጤት የተሳካ ሲሆን ያስደስታል። መቼም በአሁኑ ወቅት በርካታ ሚሊዮን ህዝቦች ውስጥ የገባ ነው። አብዛኛው የሚዘፍናቸው ዘፈኖች ከሀገር ጋር፣ ከፍቅር ጋር፣ ከሰላም ጋር የተያያዙ ነገሮች እንደሆነ በብዙ ይተነተናል። እኔ እንኳን በጣም አልሰማም ስላችሁ ለመመጻደቅ ሳይሆን ዘፈኑን ሰማዋለሁ፣ ግን በጣም ውስጥ ገብቼ ምን ሊል ፈልጎ ነው ምን ለማለት ነው የሚሉ ነገሮችን ብዙም ትኩረት አልሰጥምና እንግዲህ አንዳንድ ሰዎች ያነሷቸውን ነገሮች ሰምታችኋልና እስቲ እናንተን ሐሳብ በተለይ ከሀገር አስተዋጽኦ ጋር ከሰላም ጋር ግን ምን ማለት ፈልጋለሁ መጓተት አለብን ብዬ አላስብም። ቴዲ እንዲህ ብሏል፣ መንግስት እንደዚህ ብሏል፣ የሆነ አካል እንደዚህ ብሏል እየተባባለ ባንጓተት መልካም ነው ብዬ አስባለሁ። በቃ በአንድነት ስለ ሀገራችን ሰላም የምንሰራበት፣ ስለ ልማቱ የምንሰራበት፣ ሰው ወጥቶ የሚገባበት የሚሰራበት፣ በፍቅር የምንኖርባቸውን ነገሮች የምናደርግበትን በጋራ ብንሰራ እንጂ ቴዲ እንዲህ ነው ገሌ እንዲህ ነው ይሄን ብሏል ያን ብሏል እየተባባለ ባንጓተትና ደግሞ በዚህም ሰላማችንን ባናጣ የሚል እምነት አለኝ። ይሄ የኔ ምልከታ ነው። ይህን ተመልከቱና እንጨርሳለን። ዛሬም እንዳትሸወዱ ለምድ የለበሰ ተኩላ ላስተዋውቃችሁ መጥቻለሁ። እስቲ የሚለውን ነገር እናዳምጠውና እንመለስ። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይህ ሁልጊዜ ጥያቄ ነው። አስተማሪዎቻችንን የሚያስተምሩት ነገርን በሙሉ ከዚህ አኳያ እየመዘንን ጉድ ለማውጣት እንሞክራለን። ምን አለ? በመጀመሪያ ደረጃ መስቀል አድርጓልኝ፣ ሁለተኛ ደረጃ ደግሞ አባ ገብረ ኪዳንን አቅርቦ አስተማሪዎቻችን እያለ በእኛ በክርስቲያኖች ተገብቶ ክርስቲያን ነኝ ብሎ ሊናገር እየሞከረ ነው። እስቲ የሚለውን ነገር እንስማ። ለምሳሌ ይህን ትምህርት ስናስብ መጽሐፍ ምን ይላል? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ለምታምኑ ይህን እጽፍላችኋለሁ። ወልድ ያለው ሕይወት አለው፣ ወልድ የሌለው ደግሞ ሕይወት የለውም፣ አሁን ተፈርዶበታል ነው የሚለው። እግዚአብሔር ይርዳን። ምዕመናን የምትሰሙትን ነገር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ስለዚህ ከመጽሐፍ አኳያ እየመረመራችሁ ተቀበሉ። እግር ታጥቦ አይደፋም ይጠጣል ስለተባለ ማመን የለብንም። እግዚአብሔርን ይምሬ ነው። እግዚአብሔር ይርዳን፣ ጌታ ይድረስልን። ይሄ ወንድማችን ያው እንግዲህ ለኛ ለክርስቲያኖች ክርስቲያን መስሎ አስቦልን እየተናገረ ነውና አባ ገብረ ኪዳን የተናገሩት ነገር ሐሰት ነው። ምክንያቱም ወልድ ያለው ወይ ዘላለም ሕይወት አለው ተብሎ ተጽፏልና እግዚአብሔር ስለኛ ስለሞተ ጸድቀናልና ምንም ገሃነመ እሳት እንገባበት አጋጣሚ ምክንያትም የለም። ምክንያቱም እግዚአብሔር አንዴ ሞቶ ገሃነመ እሳት እንዳንገባ አድርጎናል ብሎ እየተናገረ ነው። በመጀመሪያ ደረጃ የምንፍቅና ሕይወት በነገራችን ላይ ምንም ትህትና የሌለበት በትዕቢት የታጀረ ትዕምርትና ሕይወት ነው ያላቸው። ለምን ከተባለ ራስን ዝቅ ማድረግ የሚባል ነገር ትምህርታቸው ውስጥ የለም። ጸድቅ ያለው አልሰራም፣ እግዚአብሔር ሰርቶልኛል፣ ጾሞልኛል፣ ሰግዶልኛል፣ አልጾምም፣ አልሰግድም፣ እግዚአብሔር ደክሞልኛል፣ አልደክምም፣ እግዚአብሔር የጽድቅን ስራ ሰርቶልኛል፣ እኔ ጸድቅ ያለው የሚሉ የትዕቢት ቃላቶችን ብቻ መደርደር። እነዚህ ምክንያቶች የሚደረድሩት ደግሞ ስራ ላለመስራት ነው። በቃ አንዴ እግዚአብሔር የመዳንን ስራ ሰርቶልኛል፣ ከዚህም በኋላ ብሰራም ባልሰራም ምንም አይነት ለውጥ አላመጣም ድኛለሁ ብሎ የሚያስቡ በትዕቢት የታጀሩ ለሰይጣን ለገሃነመ እሳት ሰውን የሚያዘጋጁ የሰይጣን ልጆችና አበጋጆች ናቸው እነዚህ ሰዎች። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አንድ ታሪክ ነግሮን ነበር። የቅዱስ ሉቃስ ወንጌል ምዕራፍ 18 ቁጥር 9 አንስተን ስንመለከት እንዲህ ብሎ ይናገራል። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይሄንን ምሳሌ ነገራቸው ብሎ እንዲህ ሲል ይናገራል። ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነው። ፈሪሳዊው ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች፣ አመንዝሮች ወይም ደግሞ እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ ሁለት ጊዜ እጦማለሁ፣ ከማገኘው ሁሉ አስራትን አወጣለሁ አለ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላልና ብሎ ተናገረ። እኛ እንደ መናፍቃን ጸድቀናልኝ ብለን አፋችንን ሞልተን አንናገረ። አባቶቻችንም ይህንን አላስተማሩን። መናፍቃን ምን ይላሉ? እኛ እንደ ክርስቲያኖች መግቢያችንን አናውቅም ብለን አንናገርም። አንዴ ክርስቶስ ስለሞተልን ጸድቀናል እያሉ ክርስቲያኖችን እያጣጣሉ ራሳቸውን እንደ ጻድቅ እየቆጠሩ ኢየሱስ ክርስቶስ ያለ ሁሉ ይድናል፣ በስሙ ያመነ ሁሉ የዘላለም ሕይወት አለው እያሉ ግን ደግሞ ሳያምኑበት እንዲህ ብሎ ይናገራሉ። በነገራችን ላይ መጽሐፍ ቅዱስ ላይ ለእንዲህ አይነቶቹ ጌታችን መድኃኒታችን ኢየሱስ ክርስቶስ መልስ መልሶላቸዋል። ምን ብሎ መለሰላቸው ሲባል ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም ብሎ ተናገረ። እኚህ ሰዎች በቃ ኢየሱስ ክርስቶስ አንዴ ስለሞተልን ስለጾመልን መከራ ስለተቀበለልን እኛ ጸድቀናል፣ መከራ መቀበልም መሰደድም መራብም መጠማትም አይጠበቅብንም፣ እንዲሁ ጸድቀናል ብለው ይናገራሉ። አሁን እቺ አማርኛቸው ደግሞ ስትቀለበስባቸው ምን ብለው መናገር ጀመሩ? ለመጽደቅ ሳይሆን
የምንሰራው ስለጸደቅን ነው የምንሰራው ብለው ደግሞ መናገር ጀመሩ። አማርኛ መቀያየር በነገራችን ላይ መፍትሄ አይሆንም። የሰው ልጅ የኢየሱስ ክርስቶስን አዳኝነት ካመነ በኋላ ደግሞ የሚድንበትን ስራ ደግሞ መስራት መቻል አለበት። ስለዚህ የቅዱስ ያዕቆብን መልእክት ተንተርሰን ሃይማኖት ያለ ምግባር የሞተች ናት፣ ምግባርም ያለ ሃይማኖት የሞተች ናት የሚለውን የቅዱስ ያዕቆብን ትእዛዝ ተንተርሰን በኢየሱስ ክርስቶስ አምነን ስራ ደግሞ እንሰራለን። በትዕቢት ታጅረን መንግስተ ሰማያትን እንገባለን ብለን አንናገርም። ምክንያቱም እንዲህ ብለው አባቶቻችን ስላላስተማሩ። እንደ ምሳሌ ከአባቶቻችን እናንሳና ቅዱስ ያዕቆብ ዘስሩግ የሚባል አባት አለ። ይሄ አባት ሶስት ነገር በሕይወት ያስፈራኛል ብሎ ተናገረ። የመጀመሪያው ነፍሴ ከስጋዬ ስትለይ፣ ሁለተኛው ደግሞ ለፍርድ ጌታዬ ፊት ስቀርብ፣ ሶስተኛ ደግሞ የጌታዬን ፍርድ ስሰማ፣ እነዚህ ሶስት ነገሮች በሕይወት ያስፈሩኛል ብሎ ተናገረ። ይሄ ቅዱስ ያዕቆብ ዘስሩግ በጣም ጻድቅ ሰው ነው። ሙታንን ያስነሳ፣ ዕውራንን ያበራ፣ ለምጻምን ያነጻ፣ ብዙ ታምራትን ያደረገ ቅዱስ አባቱ ነው ሳለ ግን እነዚህ ሶስት ነገሮች ያስፈሩኛል ብሎ ተናገረ። ሁለተኛ ነገር ደግሞ አባ መቃርዮስን ደግሞ እንመልከታቸው። ነፍሳቸው ከስጋቸው ተለይቶ መላእክት ብርሃን አጅበዋቸው ወደ ሰማይ ያረጉት ሰይጣን መጣና መቃርዮ ያሸነፍከኝ ብሎ ተናገረው። መቃሪም ገና ነው አላሸነፍኩም ብሎ ተናገረ። ይታያችሁ አሁን መላእክት ወደ ሰማይ ያሳረጉት ሰይጣን ሁለተኛ መጣና መቃሪ አሸነፍከኝ ብሎ ተናገረ። አባ መቃርዮስ መላእክት ብርሃን አጅበውት እየሄዱ እንኳን ገና የእግዚአብሔርን ፍርድ ሳልሰማ አልታበይም ብሎ ሰይጣን ምን ይለው ነበረ? ገና ነኝ አላሸነፍኩም ይለው ነበረ። በመጨረሻም ከእግዚአብሔር ፊት ቆሞ መቃርዮ ልጄ ሆይ ሕጌን ጠብቃልና ወደ ገነት ግባ የሚለውን ፍርድ በሰማ ጊዜ ግን ሰይጣን ያኔ መቃሪ አሸነፍከኝ ብሎ ጮኸ። መቃሪም አሁን ያሸነፍኩም በጌታዬ በኢየሱስ ክርስቶስ ኃይል ነው ብሎ ገነት እስከሚገባ ድረስ መላእክት ብርሃን አጅበውት እንኳን እኔ ጻድቅ ነኝ የመንግስተ ሰማያት ገነት ገባለሁ ብሎ ሊታበይ አልደፈረ። አሁንም አንድ አባት ምን ብሎ ይናገራልኝ? ሶስት ነገር አስገረመኝ ብሎ ይናገራል። ቅዱስ አባት ነው። የሚገርማችሁ ነገር የመጀመሪያው ነገር ገነት አገኛቸዋለሁ ያልኳቸውን ሰዎች ሲኦል አገኘዋቸው፣ ሲኦል አገኛቸዋለሁ ብዬ ያሰብኳቸውን ሰዎች ገነት አገኘዋቸው። ሶስተኛው የደነቀኝ ነገር ደግሞ የኔ በገነት መገኘት ነው ብሎ ተናገረ። ስለዚህ እኛ ክርስቲያኖች ራሳችንን በትትና አድርገን እግዚአብሔር ኢየሱስ ክርስቶስ ያዘዘንን ትእዛዝ እየጠበቅን እስከ መጨረሻው ድረስ ፍርዱን እስከምንሰማ ድረስ ጻድቅ ነን፣ ቅዱስ ነን፣ መንግስተ ሰማያት እንገባለን ብለን አንታበይ። አባታችን አባ ገብረ ኪዳንም የተናገሩበት አውድ ይሄ ነው። አንድ ክርስቲያን ምድር ላይ ቁጭ ብሎ እኔ ቅዱስ ነኝ፣ እኔ ጸድቅ ያለው መንግስተ ሰማያት ገባለሁ ብሎ የመናገር ድፍረት ሊኖረው አይገባም። አባቶቻችን ቅዱሳን ያንን አድርገው ስላላሳዩን። ግን የሚያሳዝነው እናንተ መናፍቃን አርያም የሚሆናችሁ ሌላ ቅዱስ አባት ስለሌላችሁ ከመጽሐፍ ቅዱስ ላይ ጥሬ ቃሉን እያነሳችሁ ራሳችሁን እያታለላችሁ በዛ ደግሞ እየታበያችሁ ሌሎችንም ደግሞ ወደ ገሃነመ እሳት እየመራችሁ ትኖራላችሁ እና ብችኑ ወደ ብርሃኑ ተመልሳችሁ ትክክለኛውን ሃይማኖት ተቀብላችሁ በኢየሱስ ክርስቶስ አምናችሁ ሃይማኖታችሁ ያለ ምግባር እንደማያድናችሁ አውቃችሁ ብትመለሱ መልካም ነው እላለሁ። ኮፒ ሊንክ ሼር ፖስት እያደረጋችሁ አድርሱላቸው። እንግዲህ የበግ ለምድ የለበሱ በርካታ ተኩሎች አሉና ልንጠነቀቃቸው ያስፈልጋል። ማዕተብ ስላሰለ ሁሉም ኦርቶዶክሳዊ አይደለም። እሺ ቄስ ነኝ ዲያቆን ነኝ ስላለ ስለጠመጠመ ሁሉም አይደለም። ልንመረምር ያስፈልጋል። እንዲህ አይነት በቤተ ክርስቲያን ውስጥ ያሉ መስለው በርካታ አስቀያሚ ስራዎችን የሚሰሩ ሰዎች አሉ እና ከነዚህ አካላቶች በደንብ ጥንቃቄ ማድረግ ያስፈልጋል። ወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።